በከሃሊነቱ በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ መባሉ ዘወረደ እምላይሉ አይሁድ ሰቀሉ እያለ ቅዱስ ያሬድ በተመስጦ ያመሰገነውን ምስጋና ዛሬም ሊቃውንቱ በስብሐተ ነግ የሚያመሰግኑበት መወለዱንና መሰቀሉን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ዘወረደ የትሕትና ሳምንት ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትሕትና መምህር የሆነው ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የእኛን ሥጋ ለብሶ የእኛን በደል ያዳነበት ስለሆነ የትሕትና ሳምንት ብሎ ትሕትናውን በመግለጽ ይህን የመሰሉ ስብከቶችን ይሰበክበታል። ዘወረደ ጾመ ሕርቃል ተብሎም ይነገራል። ይህም ሙሉ ታሪኩን በሌላ ሰዓት እናየዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የካቲት 8ን ልደተ ስምዖን ብላ ታከብራለች። ወአመ ተፈጸመ መዋዕለ ንጽሕ በከመ ሕገ ሙሴ ወሰድዎ ኢየሩሳሌም ያቅምዎ ቅድመ እግዚአብሔር እንዲል ጌታችን በተወለደ በ40 ቀኑ ወደ ኢየሩሳሌም ወሰዱ። በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ እንደተጻፈው ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ እጉለ ርግብ ዘወገብ አይነት ይዘው ቤተ መቅደስ እንዲገቡ በኦሪት ታዟልና ዘሌዋውያን ምዕራፍ 2 ቁጥር 2 ላይ እናገኘዋለን። ጌታም ሰው መሆኑ ሕገ ኦሪትን ቃለ ነቢያትን ሊፈጽም እንጂ ሊሽር አይደለምና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንደተጻፈው ይህንኑ ፈጽሞታል። በዚያም ላይ ክርስቶስ ኢየሱስን ሳያይ እንዳይሞት የተነገረው ስምዖን የሚባል ሰው ነበረ። ይህስ እንደምን ነው ቢሉ በጥልሞስ የተባለ ንጉሥ በኢየሩሳሌም ያሉ ሊቃውንትን መጻሕፍተ ነቢያት አምጥተው እንዲተረጉምለት ልኮ ተርጉመው ሊጽፉለት ከመጡ 70 ሊቃውንት አንዱ ስምዖን ነበር። ለስምዖን ትንቢተ ኢሳይያስ ደርሶት ሲጽፍ ናሁ ድንግል ትጸንስ ወትወልድ ወልደ ከሚል አንቀጽ ደረሰ። በዚህ ሰዓት ስምዖንን ፈርቶ ድንግል ትጸንሳለች ብዬ ብጽፍማ ይህ ሐላዊ ንጉሥ ይቀጣኛል ብሎ ወለት ትጸንስ ብሎ መለሰው። መለስ ብሎ ቢያይ ድንግል ትጸንስ ተብሎ ተጽፎ አገኘው። ሁለተኛ አጥፍቶ ወለት ትጸንስ ብሎ ጻፈ። በሶስተኛው እፍቃለሁ ሲል የታዘዘ መልአክ መጥቶ ተው አትፋቀው፣ ይህን የተጠራጠርኸውን ሳታይ አትሞትም አለው። በዚህ ምክንያት ዕድሜው 500 ሆኖት መቀመጥ መነሳት ተስኖት ከአልጋ ተጣብቆ ይኖር ነበር። በዚህ ዕለት ጌታን ከእመቤታችን ተቀብሎ ቢታቀፈው ታድሷል። ይዜ ጽድሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ አዕይንቴ አድኅኖተከ፣ ዓይኖቼ ማዳንን አይተዋልና እነሆ ባሪያህን አሰናብተው ብሎታል። ከዚህ በኋላ ስምዖንን እመቤታችንን ወለኪሰ ይበው ኩናት ውስተ ልብኪ ብሎ በዕለተ ዓርብ የሚያገኛትን መከራ ነግሯታል። ሐና ወለተ ፋኑኤልም የ106 ዓመት አሮጊት ነበረችና ጌታን አመስግነዋለች። በሉቃስ ወንጌል ምዕራፍ 2 ቁጥር 22 እስከ 39 እናገኘዋለን። በዓሉ የጌታ በዓል ነው። ቁጥሩም ከ9 ንዑሳት በዓላት አንዱ ነው። ልደተ ስምዖን መባሉ ግን ስምዖን ጌታን ታቅፎ የታደሰበት ዕለት ስለሆነ ነው። ስለዚህ ቤተ ክርስቲያናችን በዚህ ዕለት አክብራ አስባ ትውላለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። አሜን።
ከሰማያት ወረደ ከድንግል ማርያም ተወለደ ከሰማያት ወረደ ከድንግል ማርያም ተወለደ እንዲሆነን ቤዛ እንዲሆነን ቤዛ ለዓለሙ ሁሉ ለበሰ የማርያም ሥጋ